ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአርሲ በዛሬው ዕለት እጅግ አሳዛኝ መረጃ ተሰምቷል። በምስራቅ አርሲ ዞን የ10 ዓመት ህፃንን ጨምሮ 3 ኦርቶዶክሳውያን ዛሬ ህዳር 1 ቀን 2018 ዓ.ም በጥይት ተደብድበው ተገድለዋል የሚል መረጃ ተሰምቷል። የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ዜጎች ላይ የተፈጸመው ግድያ፣ እገታና ዝርፊያን በሚመለከት ልዑካኑን በአካባቢው በመላክ በጉዳዩ ላይ ሲያደርግ የቆየውን ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ አድርጓል። በሪፖርቱም ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃኖቹ ተገድለዋል። ግድያውም አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ በዛሬው ዕለት መግለጫ ሰጥቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ በአፋር ክልል አብዓላና ዙሪያ የሚኖሩ ነዋሪዎች በዛሬው ዕለት ሰላማዊ ሰልፍ ማካሄዳቸውን የቀድሞው የሐዋሳ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በ4 የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የፖሊስ ኮሚሽነር የነበሩት አቶ ሽመልስ ቶማስ በ3 መዝገቦችና በ7 ተደራራቢ ክሶች መከሰሳቸውን፣ ሶማሊላንድ በኢትዮጵያ የጉዞ ሰነዶች ወደ ግዛቷ መግባት እንደማይቻል መግለጿል፣ በሰሜን ወሎ ዞን ላስታ ወረዳ መሽጎ በነበረው ጽንፈኛ ሲል በጠራው ቡድን ላይ እርምጃ እንደተወሰደ መከላከያ ሰራዊቱ መግለጹ፣ ግብጽ በጅቡቲ አዲስ ወደብ ልትገነባ እንደሆነ መገለጹ፣ ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በምስራቅ አርሲ ዞን የ10 ዓመት ህፃንን ጨምሮ 3 ኦርቶዶክሳውያን ዛሬ ህዳር 1 ቀን 2018 ዓ.ም በጥይት ተደብድበው ተገድለዋል የሚል እጅግ አሳዛኝ መረጃ ተሰምቷል። ዛሬ ህዳር 1 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ላይ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በጡሌ ቢዮ ቀበሌ ጠለት አካባቢ በአውድማ ላይ እህል እየወቁ የነበሩት 3 የኦርቶዶክስ ሃይማኖት ተከታዮች በጥይት ተደብድበው በአሰቃቂ ሁኔታ ተገድለዋል ሲል ኩኔ ደምላሽ መልእክቱን በማህበራዊ ትስስር ገጹ አጋርቷል። የ10 ዓመት ህፃን የሆነውን ጻድቃኔ ሰራዊትን ጨምሮ ጥላውን ቦጌና ኢዮብ እጅግ የተባሉ ምዕመናን የግድያው ሰለባ መሆናቸውን ከአካባቢው የደረሰ መረጃ ያመለክታል ሲል ዘገባው ያትታል። ይህ በእንዲህ እንዳለም ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገድለዋል። ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ መግለጫ አውጥቷል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ዜጎች ላይ የተፈጸመው ግድያ፣ እገታና ዝርፊያን በሚመለከት ልዑካኑን በአካባቢው በመላክ በጉዳዩ ላይ ሲያደርግ የቆየውን ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ ማድረጉን ቲክባ ኢትዮጵያ ዘግቧል። በቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱ አንድ ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረውን መረጃ አጣጥሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራው ያላለቀ በመሆኑ የተጠቀሱት ወረዳዎች እየተራራቁ በመሆናቸው እንዲሁም መሰረተ ልማት ውስንነት ያለበት ከመሆኑ አንጻር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርት ለማውጣት ጊዜ የሚፈልግ በመሆኑ ነው ብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥቅምት ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በ5 ወረዳዎች የተፈጠረ ክስተት አለ። በዚህም የሰው ህይወት ጠፍቷል፣ አካል ጎድሏል፣ የተፈናቀሉና የጠፉ ንብረቶች ብዙዎች አሉ ሲሉ ክስተቱን በተመለከተ ማብራሪያ ሰጥተዋል። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳሳወቀው ጉዳዩን በአካባቢው በመሄድ አጣርተው የመጡት ከኢትዮጵያ ኦርቶዶክስ ተዋሕዶ 3 የተወከሉ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት 2 የተወከሉ ከጉባኤው 2 ባለሙያዎች በአጠቃላይ በዋና ሰብሳቢ፣ በምክትል ሰብሳቢ እንዲሁም በጸሐፊ የተዋቀረ 10 ልዑካን ናቸው። ቀሲስ ታጋይ ይህ የመጀመሪያ ደረጃ ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ጊዜ የሚፈልግ ነው። በ3 እና በ4 ቀናት ብቻ የሚያልቅ አይደለም፣ ወራትም ሊወስድ ይችላል ብለዋል። የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ የመጀመሪያ ደረጃ የጥናት ሪፖርቱን ውጤት በሚመለከትም ዝርዝር ሀሳቡ በዋናው ማጠቃለያ ሪፖርት ላይ የሚገለጽ ሆኖ ጥናቱ የተደረገው ጉና፣ ሽርካ፣ ሆንኩላቤና መርቲ ወረዳዎች ናቸው ብሏል። አንደኛ በጉና ወረዳ ናኖ ጃዊ ቀበሌ ገበሬ ማህበር የሰው ህይወት መጥፋት፣ የንብረት መውደም፣ ዝርፊያ እንዲሁም እገታ ተፈጽሟል። የክስተቱ ሁኔታ በጥቅምት 12 ቀን 2018 ዓ.ም ከቀኑ 8 ሰዓት ታጣቂዎች አስገድደው
ተገኝተው ከማህበረሰቡ ጋር ምሳ በሉ። በመጨረሻም የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎችን አግተውና ንብረት ይዘው ወደ ጫካ ሸሽተዋል። በጥቅምት 13 ቀን 2018 ዓ.ም ምሽት ተመልሰው ተጨማሪ ሰው አግተው ወስደዋል። ጥቅምት 14 ቀን 2018 ዓ.ም ያገቷቸውን ሰዎች ገደሏቸው። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህንን ድርጊት የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ሸኔ ወይም ፋኖ ናቸው የሚል ምላሽ ነው ብለዋል። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደማያውቁ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መገለጫ የሌላቸው ግለሰቦች መሆናቸው ነው። ሁለተኛ በሽርካ ወረዳ ጥቅምት 17 ቀን 2018 ዓ.ም የሰው ህይወት ጠፍቷል፣ እገታም ተፈጽመዋል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ በተለያየ ጊዜ ዘርና እምነት እንዲሁም እድሜና ጾታ ሳይለዩ ግድያዎች ተፈጽመዋል። ህጻናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህጻናቱ ተገድለዋል። አንዳንድ ቦታዎች ላይ ህጻናቱ ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል። የተቀሩት ወረዳዎችም ተመሳሳይ ድርጊቶች በመከናወናቸው ምላሽ ተሰጥቶናል ብለዋል። በመንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መወሰዱንና በመንግስት መዋቅር ጭምር መስዋዕትነት እየተከፈለ መሆኑም ተገልጾልናል ብለዋል። በችግሩ ተጋላጭነት ክስተቱ አንድ ወገንን ወይም ብሔርና ሃይማኖትን መሰረት ያደረገ አለመሆኑንና ሁሉንም የጎዳ መሆኑ ተገልጾልናል ብለዋል። አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛት፣ የሃይማኖት ስብጥር በቀጣይ በጥናት የሚካተቱና የቀሩትን ወረዳዎች ባማከለ መልኩ የሚያቀርብ ይሆናል ብለዋል። ምክትል ሰብሳቢ ሀጂ አብድል ሐኪም ሁሴን በሰጡት ቃል አንድ ወገን ላይ ያተኮረ ግድያ ተፈጽመዋል መባሉ ስህተት መሆኑን ገልጸው አጥቂዎቹ አንድን ሃይማኖት እንደማይለዩ እንዲሁም ታጣቂዎቹ የሁሉም ሃይማኖት ስብጥር እንደሆኑ በአንዳንድ ወቅት በአጋቾቹ ታግተው ከተለቀቁ ሰዎች በተገኘ መረጃ ተገልጾልናል ሲሉ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ግብጽ በጅቡቲ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ እንደሆነ መረጃዎች ወጥተዋል። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን አስታውቃለች። ይህም ግብጽ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች ነው የተባለው። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ቃል ተብሎ እንደሚጠበቅ የተገኘው መረጃ ያመለክታል። የትብብሩ መሰረት የተጣለው በህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካመል ኤል ዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታልም ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻነቷን ከወሰደች ከ3 አስርተ ዓመታት በላይ በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ነው በማለት ካፒታል ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ በቀድሞ የሐዋሳ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በ4 የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የፖሊስ ኮሚሽነር የነበሩት አቶ ሽመልስ ቶማስ ላይ በ3 መዝገቦችና በ7 ተደራራቢ ክሶች ማለትም ስልጣንን አላግባብ በመገልገል የመንግስት ስራዎችን በማይመች አኳኋን በመምራት በህገወጥ መሳሪያዎች ዝውውር፣ በህገወጥ ኮንትሮባንድ ንግድ፣ በህገወጥ የፖሊስ ማዕረግ አሰጣጥና በሌሎቹ ወንጀሎች ክስ እንደተመሰረተባቸው የክልሉ ፍትህ ቢሮ አሳውቋል። ኢፌሪ የፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቢያን ህግ የሚታዩ ክሶችን በተመለከተም የሰብአዊ መብት ጥሰቶችንና በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛና የጦር መሳሪያዎችን ይዞ የመገኘትና ተያያዥ ጉዳዮችም ጋር ተያይዞ ምርመራ መጠናቀቁ ተመላክቷል። ወደ ቀጣዩ መረጃዎችን ስናልፍ በዛሬው ዕለት ህዳር 1 ቀን 2018 ዓ.ም በአፋር ክልል አብዓላና ዙሪያ የሚኖሩ ነዋሪዎች ሰላማዊ ሰልፍ ማካሄዳቸው ተሰምቷል። ሰላማዊ ሰልፉን አስመልክቶ ከክልሉ ኮሚኒኬሽን ቲክባ ኢትዮጵያ አገኘሁት ባለው መረጃ መሰረት በህወሓትና በሻዕቢያ ትብብር በአካባቢያቸው ተቃጥቷል ያሉትን ጥቃት ክፉኛ አውግዘዋል። ህዝቡ ወደ ቀየው ይመለስ፣ የትግራይ ኃይል ከያዘው የአፋር መሬት ይውጣ ያሉት ተቃዋሚ ሰልፈኞቹ ይህ ሳይሆን ከቀረ ከአፋርና ከፌዴራል መንግስታት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱ
እንደሚንቀሳቀሱ ዝተዋል። ሰላማዊ ሰልፉ በኢረቦቲ፣ ባዱ፣ ዳሊፋጌ ከተሞች ጭምር መካሄዱም ተሰምቷል። የትግራይ ጊዜያዊ አስተዳደርና ህወሓት ከቀናት በፊት ባወጡት መግለጫ የትግራይ ኃይል ወደ አፋር ክልል ዘልቆ ገብቷል የሚል ስሞታን ውድቅ ማድረጋቸው ይታወሳል። ወደ ቀጣዩ መረጃችን ስናልፍ ሶማሊላንድ በሶማሊያ የጉዞ ሰነዶች ወደ ግዛቷ መግባት እንደማይቻል ገልጻለች። ሶማሊላንድ በሶማሊያ በሚሰጥ ቪዛ ወይም የጉዞ ፈቃድ ወደ ግዛቷ መግባት እንደማይቻል አስታውቃለች። ሶማሊላንድ በድንበሮቿ ላይ ቁጥጥርን በማጥበቅ የኢሚግሬሽን ክትትልን ማጠናከሯም ተገልጿል። ትናንት እሁድ በወጣው መመሪያ የኢሚግሬሽንና ድንበር ቁጥጥር መምሪያ በሶማሊያ የተሰጡ ቪዛዎች ወይም የጉዞ ፈቃዶች ወደ ሶማሊላንድ ሪፐብሊክ ለመግባት ተቀባይነት የላቸውም። ሰነዶቹ በየትኛውም የሶማሊላንድ ድንበር መግቢያ ላይ ተቀባይነት አይኖራቸውም ብሏል። ሰነዶቹን ይዘው የሚቀርቡ ግለሰቦች ወደ ሶማሊላንድ እንዳይገቡ የሚከለከሉ መሆኑን የገለጸው መመሪያው በሀገሪቱ የኢሚግሬሽን ደንቦች መሰረት ህጋዊ ሂደቶችን ሊከተሉ እንደሚገባም ገልጿል። መመሪያው ሶማሊላንድን ለመጎብኘት ለሚፈልጉ የውጭ ዜጎች ተቀባይነት ያላቸውን የመግቢያ ሂደቶች ግልጽ አድርጓል። ይህም ሀርጌሳ ኤጋል ዓለም አቀፍ አውሮፕላን ማረፊያ ወይም በበርበራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በሚሰጥ ቪዛና በአቅራቢያው በሚገኝ የሶማሊላንድ ኤምባሲ ሚስዮን ወይም ቆንስላ በኩል ለቪዛ አስቀድሞ በማመልከት ነው ተብሏል። ለቅድሚያ ማመልከቻ እውቅና የተሰጣቸው ቢሮዎችም በኬንያ፣ ኢትዮጵያ፣ ዩናይትድ ኪንግደም፣ አሜሪካ፣ ታይዋን፣ ቱርክ፣ ጅቡቲና ሌሎች እውቅና የተሰጣቸው ቦታዎች የሚገኙትን ያጠቃልላል ሲልም ገልጿል። መግለጫው አክሎም ተቀባይነት ያለው የሶማሊላንድ መግቢያ ቪዛ ወይም የሶማሊላንድ ነዋሪነት ቪዛ ያላቸው ሰዎች ለመደበኛ የኢሚግሬሽን ምርመራ ተገዥ በመሆን በየትኛውም በተዘጋጀ ድንበር ማቋረጫ በኩል ወደ አገሪቱ መግባት ይችላሉም ተብሏል። ወደ ቀጣዩ መረጃችን ስናልፍ በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረውን ጽንፈኛ ሲል የጠራውን ቡድን መደምሰስ መቻሉን የሰንጥቅ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሻለቃ አብዲ መሐመድ ገልጸዋል። ሻለቃ አብዲ አክለውም ጽንፈኛው ሲሉ በጠሩት ቡድን ላይ ቁሳዊና ሰብአዊ ኪሳራ በማድረስ በርካታ የጽንፈኛው ቡድን ሲደመሰስ ጽንፈኛው ዘርፎ ሲጠቀምበት የነበረ ተሽከርካሪ፣ ሞተር ሳይክልና የተለያዩ አይነት መሳሪያዎች እንዲሁም የሕክምና ቁሳቁሶች በቁጥጥር ስር መዋላቸውን ገልጸዋል። በሌላ መረጃ ደግሞ የሰሜን ምዕራብ ዕዝ ምክትል አዛዥ ሜጀር ጀነራል ዋኘው አለሜ ከሰሜን ምዕራብ ዕዝ ኮር ከፍተኛ አመራሮች ከወልቃይት ጠገዴ ሰቲት ሁመራ አመራሮችና የጸጥታ አካላት ጋር በሰላምና ሕግ ማስከበር ጉዳይ ዙሪያ ውይይት አድርገዋል። ታሪካዊ ጠላቶቻችን ሲሉ የጠሩት ኃይል እንደ ሀገር ሰላም እንዳይሰፍንና የሕግ የበላይነት እንዳይረጋገጥ ያለማቋረጥ በተላላኪዎቻቸው ትንኮሳ ማድረግ ከቆየ ድርጊታቸው ያልተቆጠቡ መሆኑን ያስረዱት ሜጀር ጀነራል ዋኘው አለሜ ህልማቸው ሳይሳካ በጀግኖች መክኗል ሲሉም ገልጸዋል። ሰራዊቱ የህዝቡንና የአገሩን ሰላምና ደህንነት የመጠበቅና የማጽናት ተልእኮ ትናንትን በጀግንነት የተሻገረ ዛሬንም ወትሮ ዝግጁነትን በጠንካራ መሰረት ገንብቶ ግዳጁን በብቃት እንዲወጣ ያስቻለ ስለመሆኑም አንስተዋል። በወልቃይት ጠገዴ ሰቲት ሁመራ አንጻራዊ ሰላም እንዲረጋገጥ፣ ልማት እንዲፋጠን፣ ህብረተሰቡ ከቦታ ቦታ ያለ ስጋት እንዲንቀሳቀስና የህግ የበላይነትን እንዲሰፍን ሰራዊቱ የመስተዳድር አካላትና የጸጥታ መዋቅር ቅንጅት ውጤት እንደሆነም ገልጸዋል።